ፈጣሪ እዚህ ምድር ላይ እስካላችሁ ድረስ ከፈጣሪ በታች የሰው መውደድ ይስጣችሁ የኔ ውዶች ማለት ነው። የሰው ፍቅር ይስጣችሁ የምር ማለት ነው። የትም ቦታ ስትሄዱ የሰው ፍቅር ይስጣችሁ። ልክ እንደ ሩትዬ ማለት ነው። እንደዚህ በሰው መወደድ በሰው ዘንድ እንደዚህ መፈቀር ይለያል ነው የሳስ እና ሩትዬ ደግሞ እንግዲህ ዛሬ በአዲስ ነገር ብቅ ብላለች። እንግዲህ ይሄ ልብ ተወዶ አያውቅም መጠቀሚያ ሆኖ እንጂ ይብላል። እንግዲህ ለአብርሃም መልሳለታለች ማለት ነው። የኔ ፍልቅልቅ እንግዲህ የሰው ፍቅር ሲሰጣችሁ ማለት ነው ከፈጣሪ በታች የሰው ፍቅር ያስፈልጋል የምር ማለት ነው። አንዳንዶቻቸው ወይም ደግሞ አንዳንዶቻችን የሰው ፍቅር ምን ያደርግልኛል ይሂድ ምናምን እንላለን ግን ሰው ከሌለ በቃ ባዶነት ይሰማችኋል። ሲከብዳችሁ ሲጨንቃችሁ የሆነ ስደብራችሁ ራሱ ሰው ስትናገሩ ሰው ስታናግሩ ቀለል ይላችኋል ውስጣችሁ ማለት ነው። እኔ አሁን ስደብረኝ ሲከፋኝ የሆነ ሰው ተናግሬ ከውስጤ ካወጣው ቀለል ይለኛል። ያ ሰው ምንም ባያደርግልኝ ራሱ ማለት ነው። ጆሮ ሰጥቶ መስማት ራሱ አንድ ትልቅ ነገር ነው እና የሰው ፍቅር ይስጠን መድኃኒዓለም። ከሱ በታች የሰው ፍቅር ያስፈልጋል እላችሁ ፈልጌ ነው። እና ሩትዬ እንግዲህ ያው ሰሞኑን እርግዝ እየሆነች ነው። እሷ ራሱ ተናግራለች። ትንሽ እየቆየ ሲመጣ ወደ ገፋ ገፋ እያለ ይመጣል። ያኔ ታምናለ። እኔ ምንድን ነው ቦርጬ ነው እንደ እያልኩ ጂም ቤት እየሄድኩ እሱን ለማስጠፋት እሞክራለሁ። ለካ እሱ አይጠፋም። በየቀኑ እየጨመረ እያደገ እየመጣ ነው። ስለዚህ ሁለተኛ ልጃችን አርግዣለሁ። የሁለተኛ ልጅ አባት ለመሆን ስለተመረጥክ በጣም እድለኛ ነህ። አንተ ደስ ባይልህም ብለዋለች። እንግዲህ አብርሃም እውነት ነው። ከሷ ሴት ከዚች ልዕልት ጀግና ከሆነች ሴት ሁለተኛ ልጅ ለመሆን መታደል ወይም ደግሞ አባት ለመሆን በመመረጥክ ራሱ ደስተኛ ልትሆን ነው የሚገባ። ይምር ግን አንተ ደስተኛ አይደለህም። ለምን? ህይወት የማይጠቅም ቦታ ስላለክ። አንዳንዴ ሰዎች እኮ ከረፈደ በኋላ ነው ጥፋት መሆኑ ራሱ የሚገባን። ያኔ ግን ከረፈደ በኋላ ቢገባም ባይገባም ምንም ጥቅም የለውም። ሳይረፍድ ቢገባ ነገሩ ጥሩ ነበረ። ሁሉም ደግሞ ልክ ሩትዬ እንዳለችው ልብን መጠቀሚያ እያደረጉት ነው እንጂ ፈልገው አይደለም።